በኖርማል አይደለም የደፈርኳት እጄን ነው ማህፀኗ ውስጥ ያስገባሁት ብሎ ነው የተናገረው። ራሴን አጠፋለሁ እያለች እያለቀሰች ነው። የምሬን ነው አደርገዋለሁ። ስንቱን ነፍስ ይመልሰዋል ወደ ቤቱ። እውነቴን ነው የምልህ ማን ይወድሃል። ምክንያት ስለሆንከው ወንድሜን ገዳይ ከሲኦል ስላዳንከው ከሞት ስላዳንከው ዮኒ በጣም ስማርት ነው። ሴቶችን ማጋባት ጀመር። አላዋጣው ያ ማዳም ቀሞችን አስቸግሮ ተንቀሳቀስ አላዋኛ ንሳት አስገባለች። ኡይ አይቶ ቲክቶክ ላይ ባንበሳ ነው የሚባርከው። ይሄ ጌታ የት ነው የሚገኘው? ይሄ ጌታ የት ነው የሚገኘው? እስኪ ወደ ሙሉ ቪዲዮቹ እንሂድ ማለት ቤተሰቦች። እጅግ አሳዛኝ ነገር እየሰማን ነው ማለት ነው። ከወሎ ወስዶ በጣም በአሰቃቂ ሁኔታ የተደፈረች ልጅ ጉዳይ አለ ማለት ነው። በሌላ በኩል ደግሞ የእናቷ ሀዘን እጅግ ከውስጧ ገብቶ ራሴን አጠፋለሁ እስከማለት ድረስ የደረሰች ልጅ አለች። የእናትን ሞት የእናትን እንትን የሚያውቀዋል ቤተሰቦች ድረሱላት ነው። በሌላ በኩል የዮኒ ጉዳዩንም እያወዛገበ ነው ማለት ቤተሰቦች። አንድ ሰው ከአንድ ሃይማኖት ወደ ሌላ ሃይማኖት ሲሄድ ምንድነው መደንገጡ? ብዙ ሰው ከአንድ ሃይማኖት ፌመስ ያልሆነ ሰው ሙቪ ያደርጋል። በነገራችን ላይ የፌመስ የሆነ ሰው ግን ከአንዱ ወደ አንዱ ሲሄድ ምንድነው የሚያስደነግጠው ወይስ የሚያሳዝነውስ ነገር ምንድነው? እኔ ያልገባኛለሁ ይሄ ነገር ምንድነው? እውቀት ኑሮት ቢሆን ይሄ ሰው ምን ታይቶት ምን ተገልጦለት ነው ይባላል። ከዛ ውጭ ኦንሊ ፌመስ ብዙ ሰዎችን ስላየው አርቲስቶች ምናምን የተለያዩ ሰዎችን ስላየው ምንድነው ነገሩ? ሀሳብ አስተያየቶቻችሁን ስጡበት። ወደ ቪዲዮ ነው። በቅርቡ እናቷን በሞት ያጣችው እህታችን እንግዲህ ላይቭ ላይ ቁጭ ብላ ተስፋ ቆርጫለሁ ራሴን አጠፋለሁ እያለች እያለቀሰች ነው። እባካችሁ ይህችን ሴት የምታውቁ ሰዎች እባካችሁ ከጎና ሁኑ። አይደለም ጭንቅላቴ ልክ አይደለም ምናምን የሆነ ተስፋ እየቆረጥኩ ነው ምናምን አንድ አማራጭ ነው መሞት ነው እየታየኝ ያለው በዚህ ደቂቃ። የምሬን ነው አደርገዋለሁ። ኖ አይደለም ድራማ አይደለም። አሚንዲ ሴትነቷን እንደጠላች የ16 ዓመት ልጅ ከደሴ ድረስ አምጥቶ ነው ዱባይ ውስጥ የደፈራት ያስደፈረቻት የጃዛ ቤት አከራይዋ ናት። ታሜ ያንን ያስያዝነው ልጅ ገባል። ስንቱ ሴት ነው ሴትነቱን የሚጠላው? ወንዶች ምክንያት ማለት ነው ሊሰሩ መጥተው ትንሽ እስቲ ለቤተሰቤ ደሞዝ ከተጨመረልኝ ብላ ጠፍታ ከመዳም ቤት ትንሽ የ200 ብር ልዩነት አለው ቤተሰቤ ጋር ነከቱ ቶሎ ተለውጭ ሄዳለሁ ስለሚሉ ሴቶች እናቴ ትሙት ፎዚ ያችን ልጅ ብታያት እኮ ያቺ የመጀመሪያዋ እኔና ታሜ ወሰርናት ፖሊስ ጣቢያ ተደፈረችው ልጅቷ ትንሽ ልጅ ናት። ቤተሰቦችሽ የት ናቸው ስንላት ወሎ ናቸው አለች። በጣም ትንሽ ልጅ ናት። ታሜ አይቷታል። ትንቀጠቀጣለች። የታፏን እንዳልልጦታል። እንዲህ ነው የምትለው ህመሟን ለማስረዳት እርቦት አፏ ደርቆ ውሃ እንኳን ጠጪ ስንላት ፈርታ በወገኗ በራሷ ማለት ነው። ፖሊሶቹ እንዴት እንዳከበሯት እድሜ ለታሜ ታሜ ሄዶ በሚችለው ቋንቋ ሲናገር አክብሯት ፖሊሶቹ መኪና ይዘው መጥተው ነው አስገብቷት። ልጁ ተጠርቶ ሲጠየቅ ታሜ ምንድን ነው ያለው? እኔ በኖርማል አይደለም የደፈርኳት እጄን ነው ማህፀኗ ውስጥ ያስገባሁት ብሎ ነው የተናገረው። እዚህ የሚያመኝ ፎዚ ስለነዚህ ምስኪን ሴቶች አለማፈራቸው የ300 ብር ልዩነት ለማግኘት ከመዳም ቤት ጠፍተው ለመስራት ብቻ አላማ አድርገው የወጡ ሚሊዮን ምስኪኖች አሉ። ስለነሱ ነው ፎዚ ኢጃዛ ቤት ወጡ ስትያቸው የኛ ልጆች አይሰሙሽም። ዛሬ ጥሩ ቢሆንላችሁ እድሜ ልኩን ጥሩ አይሆንም። የወንድ ኢጃዛ ቤት በአጠቃላይ ባለትዳር ኢጃዛ ቤት አትቀመጡ። የኛ ልጆች አይሰሙሽም ወደ ቤቱ። እውነቴን ነው የምልህ ማን ይወድሃል ወንድሜ። እግዚአብሔር ክብሩን ይውሰድ። በቃ ሌላ ምንም አልልም። በእውነቴን ነው የምልህ ቤትን ጌታ ኢየሱስ ክርስቶስ በደሙ ይሸፍንልህ። ሁሌም ካንተ ጋር ይሁን። ሞገሱን እሱ ይስጥህ። መውጣት በመግባት ጌታ እንደው በደሙ ይሸፍነው። መውጣት መግባት በጌታ ይሁን። እግዚአብሔር ካንተ ጋር ይሁን። ሁሌም አንተ ጌታ ይጠብቅሃል። ልብ ንጹህ ነው። አንተ እኔ ስለማቅህ ነው ማን የምሰደበው ለአንተ ብዬ ለአንተ የምከራከረው የኔ ጌታ። ሁሌም እወድሃለሁ። እሺ እግዚአብሔር ደግሞ በደሙ ይሸፍን። እውነቴን ነው የምላችሁ። አመስግኑ፣ ለዮኒ አመስግኑ። በዮኒ ስም ግለጹለት። በቃ ዛሬ እስቲ በእውነት አሳዩኝ። በቃ ማየት ፈልጋለሁ። ታንኪዩ ኢየሱስ ስሙ ይባረክ። ሃሌሉያ ኢየሱስ አገኘው ዮኒ ይባረክ። ሆሊ ስፒሪት
አላውቅም። ዛሬ እልፍ አላፍት መላእክቶች በሰማይ እልልታቸውን አሰምተውታል። ኢየሱስ ባርኩት። በቃ ክብር ለመንፈስ ቅዱስ ኢየሱስ ምንሆንልክ መንፈስ ቅዱስ ዮኒ በጣም ስማርትና ሶሻል ሚዲያ የቆየ ልጅ ነው። በጣም ያራዳ ልጅ ነው። ዮኒ ይኸውልሽ መንግስት ጋር ተጠግቶ አየው አልሆነም። ህዝብ ተቃወመና ሴቶችን ማጋባት ጀመር። አላዋጣውም። ማዳም ቀሞችን አስቸግሮ ተንቀሳቀስ። አላዋጣውም። ከዛ ሙስሊም ሆነ። አላዋጣውም። ኦርቶዶክስ እናትና ልጁ ቢል 16 ዓመት ሞላው። ጠብ የሚል ነገር የለም። የአራዳ ልጅ ምን ሆነ እንደምታጠቀልሽ ልክ እንደ ጥበብ ወርቅዬ ሲያየው እየወዳ በሚባል ሜዳ ላይ የወደቀ ልጅ ነበር። ምንም የለው። እዚህ ከተማው ቆነ ታስሮ ምናምን የነበር ነው። አሁን ይሄ ልጅ ገባና ሚሊዮነር ነኝ አለና እየመጣ ይሰድበው። የተቀመጥክበት ሶፋ ቂጥን ይዞት ወደ ውስጥ ገባ አለው። አንድ ቀን እኔ ተሰምቶኛል። ዮናስ እንደዛ ሲለው ዮናስ ያን ሲያዳምጥ ቆየና እንዴ የአራዳይቱ ልጅ የልደታ ልጅ እኔ ምን አጨቃጨቀኛልና ጴንጤ ሆነ። አሁን ልንገርሽ በስነ ስርዓት ዮናስ ትክክለኛውን መክሪቱን ነው ያገኘው። ሂዘ ፓስተር ነው። አንበሳ ይለቁልኛል። የኛዎቹስ መንገዱን ጨርቅ ያርግልሽ። ተው ግን ተው፣ ልሄድ ነው። ሮዚ ቴንኪው የኔ ፍቅር። ተው ልሄድ ነው ጋይስ፣ ተው ልሄድ ነው። እኔ ግን ልሄድ ነው። እኔ አስቀድሜ የተናገርኩ ነው። ከሄድኩ አለ በማጮህ ነው። የሆነ ነገር እየጮኸ ነው። አላያችሁም ቅድም እንዴ? ጌታ ይባርከን፣ ጌታ ይባርክ። በስማም ነው ያልኩት። ጌታ እንደው ጌታ ይቶ ቲክቶክ ላይ በአንበሳ ነው የሚባርከው። ይሄ ጌታ የት ነው የሚገኘው? ይሄ ጌታ የት ነው የሚገኘው? ሃሌሉያ! ይሄ ጌታ የት ነው የሚገኘው? ይሄ ጌታ የት ነው የሚገኘው? እኔ ቤት ብቻ ነው ሊመጣ ያልቻለው። ስንት ኃጢአት ሰርቻለሁ አሁን ከሌላው ከሰራው ኃጢአት የኔ ቤታ ኃጢአት በስቶ ነው ጋይስ። ሌሎቹ ከሰሩት ኃጢአት የኔ ቤታ ኃጢአት በስቶ ነው ጋይስ፣ በስቶ ነው። ለምን ይቅርታ አድርግልኝና ዮኒ ማኛ ላይ የሆነ ነገር አለብህ። ሄዱ ለምን ጂጂ ላይ ለከዛትኝ ቆይ ጂጂን ምቃወማለሁ። ለምን ለዛትኝ ጂጂን የምትቃወማት በፖለቲካው ነው። አሁን ዮኒ ማኛ እኮ አስነጠሰ ብለህ እንኳን እኮ እንዴት ለምን ሀትሹ አላለም? ሀትሹ ለምን አልጮህም ብለህ እኮ ቆይ አሁን ኪዱ ለዮዳብን እንደዚህ የምትይው ለሱ ለዮኒ ደግፈሽ ነው አይደለም? ኖ ቆይ ኪዱ በመጀመሪያ ይኸውልሽ ኪዱ ጆከርም እኮ ጸብ አለብህ አይደለ? አይ እኔ ጸብ አለ። አሁን እኔ ወደ ፖለቲካው እስከሚመለስ ነው። ሃይማኖትን አያይዞ ፖለቲካ ይዞ ከመጣ አለቀውም። ቋቋ አንዴ ጆከር ልመልሰህ። አንደኛ ውሸት ነው፣ ስለኔ ነው እሱ። እኔ የማረገውን ነው እየተከታተለ የሚያደርገው። ግን እናንተን አሳምኗችሁ ለምን በእናትሽ በኩል በጂጂ በኩል በምናም በኩል ስለሚያሳምንሽ እንጂ እኔ አይደለም። እኔ የማረገውን ነገር እየተከታተለ እንትን ወርቅ ካረኩ ወርቅ አድርጎ ይመጣል። እኔ ነኝ ፓስተር አለ እንዴ ወንጌል ማስተምረው እኔ ነኝ። አሁን እኔን ለመሆን ነው የመጣው እሱ አቃተው። አንተን ለመብለጥ ነው ወርቅ ለብሶ አሁን የመጣው አንተን